ቅመሞችዬ እንደው ይሄ ምን ይመስላችኋል ስታስቡት ማለት ነው? ኮሜንት ላይ እንግዲህ እናንተ ገምቱ። ግን ቪዲዮውን እስከ መጨረሻው ድረስ እንድታው ትፈልጋለሁኝ። ከገጠር የመጣ ትልቅ ነገር ነው ማለት ነው። እየፈታሁ ነው ቤተሰቦቼ። እናቴ የላከችልኝ የጎጆ መውጫ እስኪ ላሳያችሁ። ምን ምን ተላከልኝ። መቼም ቤተሰብ ሲኖር እኮ በጣም ትልቅ ነገር ነው። በጣም የሚያስደስት ማለት ነው። እኔ አልጠበቅኩም እንደዛ አይነት ታደርጋለች ብዬ። ግን የኔ እናት በጣም አላህ ይስጥልኝ። ጀዛኩሙላህ አፊ ሀያት ሺህ ዓመት ኑሪልኝ ነው የምለው። አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁኝ። ቪዲዮን ላይክ፣ ሼር እያደረጋችሁ እስከ መጨረሻው ተከታተሉኝ። የዛሬው ደግሞ ለየት ያለ ቪዲዮ ነው ማለት ነው። እንግዲህ ይሄ የምታዩት እቃ ከመጣ 1-3 ቀን 4 ቀን ሆኖታል ማለት ነው። ቪዲዮ አልሰራሁላችሁም ነበረ እና ያው ትዳር ስንይዝ ጎጆ ስንወጣ ይቺ 3 ጉልቻ ዙሪያዋን አቅፋ ስትይዘን ምንድነው ትዳር ሲባል ያው ታውቃላችሁ ብዙ በውስጡ ብዙ ነገሮች አሉና ቤተሰቦቼ እናቴ ለጎጆ መውጫ ብላ የላከችልኝ የጤፍ ዱቄት ነው። እንደምታዩት አሁን ለታም ያው አብክቼለታለሁኝ። ቪዲዮ ለመስራት ያው አልተመቻቸልኝም ነበረ። ጫና አርጋ እንግዲህ ጤፏን አስፈጭታ እዛው ንፍትፍት አርጋ ምናምን አበጃጅታ አስፈጭታ ላከችልኝ ማለት ነው። እና ያው ሴት ልጅ ትዳር ስትይዝ ምንድን ነው የሚባለው? የቤተሰቦቿ አይጥናት ይባላል። እና ያው ትዳር ብንይዝም አንዳንድ ጊዜ ቤተሰቦቻችን በቃ የሆነ ነገር ለኛ ማድረግ ያስደስታቸዋል። መቼም ወደፊት ኢንሻአላህ አላህ ሰጥቶን ያጠቃቅመን ማለት ነው በሰፊ በሪዝቅ እና የሁላችሁ እንግዲህ ለቤት የሚበቃውን እንጀራ እያቦካሁ ነው ማለት ነው። ይኸው እንግዲህ የላከችልኝ በጣም ብዙ ዱቄት ነው። አሁን ለታም ተጋግሮለታል። አሁን ሁለተኛ እየተቦካለት ነው ማለት ነው። እና ሀባይቦቼ በጣም ደስ ብሎኛል። እዚህ ደግሞ የምታዩት ሽሮና በርበሬ ነው ማለት ነው። ይህንንም ቀንሸዋለሁኝ ባለፈው። ያው እዚህም ስመጣ የተዘጋጀ ሽሮና በርበሬ አለ። ግን እናት ያው ብዙ ጊዜ ለልጇ ታስባለች እና ይሄንን በርበሬ ቆጥራ ሽሮውንም እንደዚሁ አርጋ ከእህሉ ጋር ያው በባጃጅ ለሲስተር ላከችልኝ ማለት ነው። አልሐምዱሊላህ ረቢል ዓለሚን። ያው ቤተሰብ ሲኖራችሁ በቃ እናንተን ለመገደፍ እናንተን ለማስደሰት ይጥራሉና የኔ እናትዋ በጣም ነው የማመሰግነው። እንግዲህ ያው በዚህም ባይሆን በውስጥ አመስግኛታለሁ። ደስ ብሎኛልና ያው አላህ እነሱን ደግሞ ትልቅ ሪዝቅ ሰጥቷቸው በአፊያ በሀያት ያቆያቸው። የኛን ደስታ የኛን ወልደን ከብደን የሚያውበት የነሱ ትልቅ ነገር ነውና ኢንሻአላህ አላህ ያስደስተን። አሁን እንግዲህ ይሄን ካሳየኋችሁ ደግሞ ወደ ቡኮ ልዞር ነው ማለት ነው። በነገራችን ላይ ያው ጃኬቴን ያወለቅኩት ለማብካት ስለማይመች ነው። ምንድነው እጅጌ ቆማጣ እየለበስሽ ምናምን እጅጌ ሙሉ ልበሽ እያላችሁኝ ነው። እንደዛ አንዳንድ ጊዜ የምለብሰው ለስራ ላይ ሳይመቸኝ ሲቀር ነው እንጂ እኔ እንደዚህ ሁኔ ቤት ራሱ አልውልም ማለት ነው። ሙሉ ለብሼ ነው ያው ለስራ የማይመች ነገር ሲሆንብኝ ነው ጃኬት ምናምን ሙሉ ሹራብ የማወልቀው ማለት ነው። እና አይክፋችሁ እንትን ልል ፈልጌ አይደለም ማለት ነው። እና እንግዲህ ይኸው ቡኳችንን ቦካ ቦካ እናርግና ቢመሽ ቢነጋ የሆድ አደጋ ይባላል አይደለ? ብዙ ጊዜ ያው የትም ሄዳችሁ ዙራችሁ ይሄ ዱንያ የሚያሯሩጥና አብዛኛው ለሆድ ነው። በቃ ሞላ ጎደለ ሲጋገር ሲቦካ ሲፈጭ ምን ሲል ጧት ማታ የሚሆን ነው ሀሳቡ። ቁርስ ከተበላ ለምሳ ተበልቶ ለራት ሀሳብ ነውና እኔም እንግዲህ ይኸው ለሁለት ቤተሰብ
ይዣለሁኝ ማለት ነው። እና አልሐምዱሊላህ ቤተሰቦቼ በዚህ መልኩ አስደስተውኛል። ምንም እንትን የቀረ ነገር የለም ማለት ነው። እህሉም ሽሮና በርበሬውም ተሟልቶ ቀርሞ ብዙ በውስጡ ሌላ ነገሮችም አሉ። ያው ገና ጎጆ ሳሊዝ አይጥሆኛለሁ ማለት ነው። ሴት ልጅ ትዳር ብትይዝም የእናቷ አይጥ ናት ይባላል። ሄዲ ስትል የሆነ ነገር እስኪ ይሄን ይዘሽ ሂጂ ልጄ፣ እስኪ ይሄን እንደዛ አድርጊው ምናምን ማለታቸው አይቀርምና ያው የኔም ተጀምሯል ማለት ነው። ግን አላህ ዋየ ኢንሻአላህ ወደፊት አላህ ሰፊ ሪዝቅ ሰጥቶኝ ቤተሰቦችን የምረዳ የማስደስት ያርገኝ። አቡክቼ ጨረስኩኝ። እንግዲህ የጤፍ ዱቄት ያን ያህል ብዙ ሽኛ አይልም። ያው ከካሜራ ጀርባም አሽቸዋለሁ ቪዲዮ እንዳይረዝም ፈልጌ ነው። ይሄ ደግሞ እንግዲህ እስከሚወካ 3 ቀን ምናምን ነገር መቆየት አለበት። ደግሞ ስጋግር ያለውን ነገር ኢንሻአላህ አሳያችኋለሁ ማለት ነው። እና ምጣድም ላስስ ነው። ጎጆ ወጭ አይደለሁኝ ምጣድ አስሳለሁኝ። ዛሬ የሚያስፈልጉትን ነገሮች ገዛዝቼ መጥቻለሁኝ እላችኋለሁ። ሀባይቢ እንደዚህ ገጣጥመን እንግዲህ እናስቀምጥና ደግሞ ዱቄታችንን አንስተን ወደ በርሚል እናስገባለን። በርበሬያችንንም እንግዲህ እንሰታትርና እችን እስከምንበላ አላህ አፊ ሀያት ይስጠን፣ እርሚያችንን ረዘም ያርገው እላችኋለሁኝ ቅመሞችዬ። እና ብቻ ያው ደስ ይላል ሁሉም ነገር የሚያስደስት ነው። አልሐምዱሊላህ ረቢል ዓለሚን ብዙዎቻችን የምንመኘው ነው። ብዙዎቻችን የምንፈልገው ነገር ነው። ትዳር ትልቅ ቦታ አለው። አላህ ይወፍቃችሁ፣ እናንተንም አላህ ያስደስታችሁ፣ ሁሉንም ነገር አላህ ያሳምርላችሁ። ቤተሰብ ሲኖር ለልጅ በጣም ትልቅ ወሳኝ ነገር ነው እና ይኸው ዱቄት እንደሞሴ አይጥ እንዲያትበላብኝ ልሰታትር ማለት ነው። እና ሀባይቦቼ እንደዚህ አደረግን ማለት ነው። እንግዲህ አላህ እድሜ ይስጠን፣ ሁሉንም ነገር አላህ ያሳምርልን፣ ሰላሙን አላህ ያብዛልን። ብቻ ሁሉም ነገር ደስ ይላል። እዚህ ደግሞ የምታዩት ይሄ እዚህ ስመጣ የነበረ ሽሮና በርበሬ ነው አለ። ግን ያው እናት ደግሞ ገደፍደፍ ለማድረግ የላከችው ነገር አስደስቶኛል ማለት ነው። ያው ቃየም እንደምታዩት ትንሽ መሰታተር ይፈልጋል። ገና አንዳንድ ነገር እንትን እያልኩ ነው ማለት ነው፣ እያስተካከልኩ ነው። ኢንሻአላህ ሁሉም ነገር ወደፊት ተስተካክሎ ሙሉ ቪዲዮ ይሰራላችኋል። የሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩኝ።